ብሩክ ተቀጥቅጦ ተገድሏል። ብሩክ በህይወት የለም ተብለው የተረዱት የብሩክ ቤተሰቦች አሁን ላይ ደስ የሚል ዜና መድብል ይዞላቸው መጣ። መድብል ለቅድስት ደውሎ ብሩክ እኮ በህይወት አለ፣ እኔ አግኝቼዋለሁ፣ እታገተበት ቦታ እኔ ለወንድሜ ብዙ መጽዋዕት እንደምከፍል ነግሬያችሁ የለም ወይ? ስለዚህ ለቤተሰቦቼ በሙሉ ንገራቸው፣ ብሩክ በህይወት አለ፣ ቀጥቅጠው አልገደሉትም፣ አግኝቼዋለሁ። ግንሳ ወደ ውስጥ ለመግባት በጣም ብዙ ነገር ይጠይቀኛል። እኔንም ሊያግቱኝ ስለሚችሉ ስልኬ ምናልባት ካልሰራ ካገቱኝ፣ ቅድስት አደራሽን ለምሳሌም ለሁሉም ንገሪያቸው፣ እኔ ከወንድሜ ጎን እንደማርቅ በባለፈው ጀምሬ ነግሬያቸዋለሁ። እኔ ብሩክን ታጣሁ ቤት ውስጥ እንደማልኖር፣ እንደውም ብሩክ የኔ ወንድም እሱ ታግቶ እኔ ቤት እንደማላድርና እንደማሉል ነግራችሁ ነበር። ከዚህ ሁሉ ስቃይ እዛው አብረው ቢያግቱኝ ይሻለኛል። ስለዚህ አሁን ወደ ውስጥ ልገባ ስለሆነ ብሩክ ወዳለበት ቦታ ምናልባት ስልኬ የማይሰራ ከሆነ እንዳሰጉ ቦታውን እነግርሻለሁ። ምናልባት ሁለታችንም ድምጻችን የጠፋ እንደሆነ ቦታውን ከነገርኩሽ የመንግስት ጸጥታ እንዲሁም ፖሊሶች ይዛችሁ መጥታችሁ ነገሮቹን ከኔ ጋር እንድትፈቱ። ካሌብ ይሄን ነገር ቢሰማ በመድብል ላይ የሚያደርገው ውሳኔ በጣም ትንሽ አይደለም። ካሌብ የመድብል እና የብሩክ መገናኘትን አላወቀም። ካሌብ ብሩክን እንዳሳሰረው እንዲሁም እንዳሳገተው ነበር የሚታወቀው። አሁን ላይ ግን መድብል ከብሩክ ጋር አብረው ሆነዋል፣ ተገናኝተዋል። ግንሳ ከዛ ቦታ ላይ ማስወጣት አቃተው። ሁሉም ባጥር የታጠረ ስለሆነ በግንብ በቆርቆሮ እንዲሁም የታጠረ በር ስለሆነ ወደ ውጭ ስንወጣ ሰው ካየን ሁለታችንንም ስለሚያግቱን መውጫ በር እንዲሁም ወይም ፖሊስ ይዛችሁ ካልመጣችሁ እኛ ከዚህ የምንወጣ አይመስለኝም እያለ ይነግራታል። መቅደስም የብሩክ ፍቅረኛ ብሩክ በህይወት ካለ እኔ እሆንኩበት እገባሁበት ገብቼ ፖሊሶች ይዤ መጥቼ ከዛ ውስጥ አስወጣችኋለሁ። አሁን አንተ ወደ ውጭ እንዳትወጡ እዛው ብሩክ እታገተበት ቦታ ቁጭ በሉ ትላቸዋለይ። መቅደስም ፖሊሶች ጋር ትደውልና ወንድሞቼ እንዲሁም ፍቅረኛዬ ታግቶብኛል እርዱኝ ትላቸዋለች። እነሱም ስፍራውን ትነግርና መንገድ ይቀጥላሉ። መድብልም እኔ ወንድሜን አጥቼ መኖር ስለማልፈልግ ቢገሉኝም እዚሁ ነው ከወንድሜ ጋር ነው። ስለዚህ ምንም እንዳታስቢ፣ አንቺ ብቻ ቤተሰቦችን አሳምረሽ ያዥልኝ። ወንድሜ በስነ ስርዓት ተፈቶ ከታገተበት ከተመለሰ እኔም እመለሳለሁ። እሱ ግን የማይመለስ ከሆነ እሱን እዛው የሚያስቀሩብኝ ከሆነ እኔ አልመለስም ብሎ ይነግራታል። መቅደስም ትመለሳላችሁ፣ እኔ ፖሊስ ይዤ እየመጣው ስለሆነ ተረጋጋ፣ አንተም እዛው ቦታ ትሁን፣ ወደ ውጭ እንዳትወጣ፣ እኔ ፖሊሶችን ይዤ ስመጣ ነገሮች ሁሉ ይስተካከላሉ፣ ስልክህንም አጥፍተህ ቁጭ በል፣ ድምፅም አታሰሙ እያለች መቅደስም ትነግራቸዋለች። እንግዲህ ካሌብ ሀብታምና በብሩ እንዲሁም በነገሮች ሁሉ ብዙ ነገር መግዛትና ማድረግ እንደሚችል ብዙ ሰው ያውቀዋል። ዝና ለብሩክ መታገት አንደኛው መንስኤ ነው። ግን እስካሁን ድረስ ዝና ለብሩክ መታገት ይፋ ያልሆነበት ምክንያት ምን እንደው አይገባኝም። መድብል ወንድሙን ለማግኘት ባደረገው ጥረት ወንድሙን በማግኘቱ በጣም ደስ ብሎታል። መድብል ብሩክን እንዴት እንደሚወደውና ታላቅ ወንድሜ ነው እያለ አይን አይኑን በስስት የሚያየው ወንድም
ታግቶ ማየቱ በጣም የሚያሳዝን ነው። መታገቱን ብቻ አይደለም፣ ፊቱም ተቀይሯል። እጁ፣ ሰውነቱ እንዳለ ጥቁርቁር ብሎ ምግብም በልቶ የሚያውቅ ውሃም ጠጥቶ የሚያውቅ አይመስልም። መድብልም በጣም ደነገጠ። ወንድሜ ብሩክ፣ አንተ ብቻ በህይወት ካለህ ጅስምህም ሰውነትህም ነገ ይመለሳል። ምንም የሚያሰጋ አይደለም። አንተ ብቻ በህይወት መኖርህ ነበር የሚያሰጋኝ። ትናንትና በሰጡን መረጃ ብሩክ ሞቷል፣ ተቀጥቅጦ ተገድሎ ሞቶላችኋል ተብለን ሁላችንም ደንግጠን ነበር። ዛሬ ግን በህይወት ስላገኘሁ በጣም ደስ ብሎኛል። ስለዚህ ያንተ ልብስና መልክ ለእኔ ምንም አይደለም። ነገ ደግሞ ይሄ እንደሚመጣ 100% እርግጠኛ ነኝ ይለዋል። ብሩክም በጣም ስለደነገጠ ወንድሙን ማግኘቱ ማውራትም አቃተው። ብሩክ መድብልን ሲያየው በጣም ደስ አለው። በቃ አልሞትም ማለት ነው። በቃ እስከ ዛሬ ድረስ ያደረሱብኝ ስቃይና መከራ ዛሬ እንደዚህ ይሆናል ማለት ነው እያለ ብሩክም ለመድብል ይነግረው ጀመር። መቅደስ ደህና ናት ወይ? እኔ ለብዙ ነገር እያሰብኩኝ ቤተሰቦቼን ብሩክ ሙቷል ብለው ማርዳታቸውና መናገራቸው የትልቅ ስህተት ነው እያለ ብሩክ ለመድብል ይነግረዋል። ግን እዛ ብዙ ነገር የተሳሳተ ቢኖርም አሁን ላይ ግን ይስተካከላል። አንተም ከሞት አብሬ እሞታለሁ፣ አንተ ደግሞ በህይወት ካለህ አብረን እንኖራታለን እንጂ ማንም ሰው ወንድሜን እንድዳፈርብኝ አልፈልግም ይለዋል መድብል። አንተ መታገትህን ስሰማ እኔ ወንድሙ አይደለሁም፣ እሱ በህይወት ካላገኘው ወንድሜን እገባሁበት ገብቼ ህይወቴንም መጽዋት አድርጌ እንዲሁ ወንድሜን ለማግኘት እማልገባበት ቦታ የለም ብዬ ተናግሬ ነበር። ዛሬ ግን አንተን ስላገኘሁ በጣም ደስ ብሎኛል ወንድሜ። አንተን ማጣት ማለት የኔ ሁሉ ነገሬን ማጣት ማለት ነው። ስለዚህ አሁን መውጫ በር ብቻ ነው የምንፈልገው። ቅድስትም ፖሊሶቹ ይዤ እየመጣሁ ነው ብላኛለች። ፖሊሶቹ ከመጡ አብረን የምንሄድ ይሆናል። እነሱ እስከሚመጡ ድረስ ድምፃችንን እና ስልካችንን አጥፍተን ቁጭ እንበል። ስለዚህ ካሌብን በኋላ ላይ ዝናንም አንላቀቃቸውም፣ እነሱ ናቸው እዚህ ደረጃ ያደረሱን። ስለዚህ አሁን ላይ ሁሉንም ነገር ትተን ከዚህ እስከምንወጣ ድረስ ጸሎት እናድርግ። በኋላ ላይ ከወጣም በኋላ የምናስይዛቸውን ሰዎች እናስይዛቸዋለን። እነሱ ብር ስላላቸው፣ ጉልበት ስላላቸው፣ ብዙ ነገር ስላላቸው እኛን ሊያጠቁ አይችሉም። ስለዚህ እኔ ወንድምህ እያለሁ ማንም ሰው ሊያጠቃ አይችልም። እንግዲህ መቅደስም ፖሊሶቹን ይዛ ወደ በሩ አጠገብ ደርሳ በሩን ከፈቱና ፖሊሶቹም ገቡ። ብሩክም መድብልም በጣም ደስ አላቸው። የኛ ህይወት በቃ ሊተርፍ ነው ማለት ነው፣ አንሞትም ማለት ነው እያሉ ሁለቱም እየተያዩ እየተሳሳሙ ያወሩ ጀመር። እውነትም በጣም ደስ የሚል ነው። እስከ ዛሬ ድረስ ብሩክ ታግቶ በነበረበት ቦታ ሙቷል፣ ተቀጥቅጦ ተገድሏል የተባለው ብሩክ አሁን ላይ ደግሞ በህይወት መኖሩ በጣም ደስ የሚያሰኝ ነው። ስለዚህ አሁን ላይ ብዙ ነገሮቹ የሚመጡትም ሆነ የሚኖሩት በብሩክ ነው እያለ መድብልም በጣም ደስ አለው። ፖሊሶቹም በጣም አዘኑ። እንዴት ሰውን እዚህ ቦታ አምጥተው እንደ እንስሳ ያግታሉ? ለምንድን ነው እንደዚህ የሚያደርጉት? ብለው ፖሊሶቹ በጣም ደከማቸው። እንግዲህ ፖሊሶቹ ያው በሄዱበት አካባቢ በጣም ሩቅ ቢሆንም ግን ያው ፖሊሶቹን ማድነቅ ይቻላል ማለት ነው። በጣም ጎበዝ ናቸው። ያው ከመቅደስም ደግሞ እንደውም ቅድስት ነገሮችን ለማስተካከል ብዙ ቦታ ደርሳ ነበረ። እንግዲህ ዛሬ የብሩክና የመድብል እንደውም ካሌብ፣ የቅድስት፣ የምሳሌ፣ የኤፍራታ ነገሮች በጣም ደስ ይላል ማለት ነው።
የብሩክ ቤተሰቦች ትናንት ሲያለቅሱ የነበረው ዛሬ ደግሞ እየሳቁ ነው ማለት ነው። እንግዲህ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። እስከ መጨረሻው ድረስ አዳምጡ። ወዳችኋለሁ። ነገ ደግሞ ምሳሌ ክፍል 79 ይዤላችሁ እመጣለሁኝ።